የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። ያው ትናንትና እንግዲህ አርጀንቲና እንግሊዝን ማሸነፏን ተከትሎ በጨዋታው ላይም ብዙ ዝግቦች ነበሩ አይደለ? በተለይ ብዙ ፋውሎች መኖራቸውን ተከትሎ ከእግር ኳስ በላይ ነው የሚለው አስተያየቶች እንዲሰጡ ያደረጉ ነበሩ። ግን አርጀንቲና እንግሊዝን ማሸነፏ ለምንድነው ከእግር ኳስ በላይ ሆነው ምክንያታቸው ምንድነው የሚለውን እናንሳ። ልክ ነው። ትላንት አሁን መነሻችን ላይ እንዳልነው የአርጀንቲና ተጫዋቾች ሞቲቭ ከእግር ኳስም በላይ የሚገዝፍ ስሜት እንግሊዝን በተመለከተ እንዳላቸው ይሄ በሁለቱ ሀገራት መካከል ባለ ዘመናት እግር ኳሳይም ግን ከእግር ኳስ በሚገዝፍም ምክንያት የሚገለጽ ነውና እንግዲህ ሁሉም 90 ደቂቃ አንድ አይደለም። ከ40 ዓመት በፊት የነበረው 90 ደቂቃ እና ትላንትና የነበረው 90 ደቂቃ ሁለቱም የዓለም ዋንጫ ጨዋታዎች ከመሆናቸው ውጪ ብዙም ያለያዩቸው ነገሮች አሉ፣ በፕሮሰሱም በኢቨንቹዋሊቲውም በመጨረሻ ውጤቱ። ነገር ግን ለአርጀንቲናን ከ40 ዓመትም በኋላ እንግዲህ ያ ስሜት በርዷል። አሁን ያ የጦርነት መራር ስሜት በአርጀንቲና በኩል የለም እንደዚህ ቢባልም ግን እሱ እውነት አይደለም። በስፖርታዊ ፍላጎት ይሄኛው ምናልባት ትልቁ ሊሆን ይችላል አርጀንቲና፣ ምክንያቱም ሁለተኛ ተከታታይ የዓለም ዋንጫ ለማሸነፍ ነው እየተጫወቱ ያሉት። ከ1962 ብራዚል ያንን ካደረገች በኋላ ሌላ ያደረገ የለም። ፍጻሜ የደረሱ አሉ። ብራዚል ፍጻሜ የደርሱ ያውቃል ለምሳሌ፣ ወይም ሆላንድ 74 78 ፍጻሜ የደርሷል። ሌሎች ተከታታይ ዓለም ዋንጫዎች ላይ ፍጻሜ የደረሱ ቡድኖች እናውቃለን። ግን ሁለት ጊዜ በተከታታይ ግን በጠቅላላው በዓለም ዋንጫው ታሪክ ሁለት ቡድኖች ብቻ ነው ያደረጉት። ጣሊያን 34 እና 38፣ ብራዚል 58 እና 62። ስለዚህ በጣም ሬር ነው ያንን ማድረግ፣ የዓለም ዋንጫን ዲፌንድ ማድረግ። ስለዚህ የሚያሳኩት ትልቅ ነገር አላቸው። ይሄ አርጀንቲና እግር ኳስ የብሔራዊ ቡድኑ ወርቃማ ዘመን ነው። 2 ኮፓ አሜሪካዎች በመካከል የዓለም ዋንጫ ወስደዋል እና እንዲህ አይነት ስኬት በአርጀንቲና እግር ኳስ ታሪክ ውስጥ ኖሮ አያውቅም። ትልልቁ 3 ውድድሮችን በማሸነፍ ማለት ነው። ግን ደግሞ ከእንግሊዝ ጋር ነው ጨዋታው የሚደረገውና ከእንግሊዝ ጋር የሚደረግ ጨዋታ ደግሞ ሌላ ዝም ብሎ የግማሽ ፍጻሜ ጨዋታ አይደለም። የ1986ቱን የዓለም ዋንጫ በተመለከተ ለምሳሌ እንደ ሆርጌ ቡሩቻጋ አይነት የዛ ቡድን አባላት የሆኑ ተጫዋቾች የሚሉት ለእኛ ከእንግሊዝ ጋር ከመጫወታችን በፊት የነበረን ስሜት የዓለም ዋንጫ ማሸነፍ አስፈላጊ ነው፣ ግን ሁለተኛ ነው። ለእኛ ፋይናሉ ከእንግሊዝ ጋር የምናደርገው ጨዋታ ነው። ከዛ በኋላ ዋንጫው መውሰድ እንፈልጋለን፣ ግን በአስፈላጊነት ቅደም ተከተል ከሆነ የምናስቀምጠው ግን እንግሊዝን ማሸነፍ የዓለም ዋንጫን ከማሸነፍ የበለጠ በጣም ኢምፖርታንት ነበር። ለእነሱ እንደዛ ነበር። ምክንያቱም የፎክላንድ ጦርነት ሽንፈት ትኩስ ነው ነበር። 600 ምናምን ገና 20 ዓመት ያልሞላቸው አርጀንቲና ልጆች በማልቪናስ ተገድለዋል እና እኛ ልንሆን እንችል ነበር የሚል ስሜት ነበራቸው። ምክንያቱም አንዳንዶቹ የብሔራዊ ቡድን ተጫዋቾች በመሆናቸው ምክንያት ነው ከግዳጅ የቀሩት። ስለዚህ የሆኑ የሀገራቸው ልጆች ሞት ብቻ አይደለም አድርገው ያዩት፣ እኔም ልሆን እችል ነበር የሚል መራርነት ነበረው። አሁን 44 ዓመት ሆኖታልና ያ ደሴቲቱ ለእኔ ትሁን የሚለው ጦርነት፣ የደሴቲቱ ባለቤትነት ሁልጊዜ አከራካሪ ነው። እንግሊዝ ከ1833 ጀምሮ ትቆጣጠረው ነበር። አርጀንቲና ግን ከስፓኒሽ ኤምፓየር የወረስኩት ኦሪጂናል የኔ ነው ብለን የምታምነው። እንዲህ አይነት ታሪካዊ ልዩነት አለ በሁለቱ መሀል። ጊዜ ቢሄድም ግን ቢያንስ በአርጀንቲናን በኩል እንደዛ ጊዜ ትኩስም ባይሆን፣ ምክንያቱም ትኩስ የሚባለው 82 ነው ጦርነቱ ያለቀው፣ ያ ጨዋታ የተደረገው 86 ነው። ስለዚህ ስሜቱ ትኩስ ነው፣ ሪሰንት ነው፣ የቅርብ ጊዜ ነው። አሁን 44 ዓመት ሆኖታል። ስለዚህ ይሄ እንግሊዞቹ ሮ ኢሞሽን የሚሉት ጥሬ ስሜት፣ ግርድፍ ስሜት፣ አሁን የሚንቀለቀል የጦርነት ስሜት ላይሆን ይችላል፣ ግን ሲምቦሊዝም ግን አለ። ለዛ ነው ብራዚል በስፖርታዊ ምክንያቶች፣ በጉርብትናም ግን በአብዛኛው በስፖርታዊ ምክንያቶች የአርጀንቲና ትልቋ የእግር ኳስ ተቃራኒ ነች። አንድ አህጉር ውስጥ ያሉ ናቸው።
በጋራ 8 የዓለም ዋንጫ ያሸነፉ ናቸው። ብዙ ፉክክር አለ በሁለቱ መሀል ስፖርታዊ ፉክክር። ለምሳሌ ለረጅም ጊዜ ዲስቴፋኖ ነው ፔሌ ነው የሚበልጠው ይባል ነበር። ዲስቴፋኖ መጀመሪያ ትልቁ ሱፐርስታር የሪያል ማድሪድ ሱፐርስታር አርጀንቲናዊ ነው። ያው ለስፔን ተጫውቷል በዓለም ዋንጫ። በእርግጥ የፊፋ ህግ ሌላ ስለነበር በኋላ ደግሞ ማራዶና ከመጣ በኋላ ፔሌ ነው ማለት ልጅ ሆነን ስንሰማ ያደግነው ፔሌ ነው ማራዶና ነው ማን ነው ከሁለቱ የምንጊዜም ትልቁ ተጫዋች የሚል ረጅም ጊዜ የነበረ ክርክር ነበር። የኢትዮጵያ ቴሌቪዥን ላይ ሳይቀር ከሜክሲኮ የዓለም ዋንጫ ከ86ቱ የዓለም ዋንጫ በኋላ የኢትዮጵያ ፉትቦል ትልቁ ፊገር ክቡር ይድነቃቸው ተሰማ ቴሌቪዥን ላይ ለምን ፔሌ እንደሚበልጥ ማብራሪያ ምናምን ሲሰጡ ሁሉ ልጅ ሆነን በብላክ ኤንድ ዋይት ምናምን ቴሌቪዥን ሁሉ የተቀረጸን ምስል እናይ ነበር። ያ ዲቤት ነበር። ሁል ጊዜ እግር ኳሳዊ ክርክሮች ነበሩ በብራዚልና በአርጀንቲና መካከል። ከእንግሊዝ ጋር ያለው ግን ያኛው በአብዛኛው እግር ኳሳዊ አስተያየት ያለው ነው። ሌሎች የተቃርኖ ምክንያቶች የሏቸውም ማለት አይቻልም። ግን ቢያንስ ለአንድ የአርጀንቲና ብሔራዊ ቡድን የእግር ኳስ ቡድኑ ደጋፊ ግን ከእንግሊዝ ጋር የሚደረግ ጨዋታ ግን ከፉትቦል የሚሻገር ትራንሴንድ የሚያደርግ ነው። እግር ኳስ በተለይ በዓለም ዋንጫዎች እግር ኳስ ብቻ አይደለም እና ለአርጀንቲናውያን እንግሊዝ ደግሞ ማንኛውም ቡድን አይደለም። ከ40 ዓመት በኋላ የተደረገ ይሁን እንጂ በዓለም ዋንጫ በዚህ ደረጃ በሁለቱ ቡድኖች መካከል የተደረገ ጨዋታ ተገናኝቷል። 98 2002 ተገናኝቷል። ግን ትልቁ ሪፈረንስ የዛሬ 40 ዓመት የተደረገው ጦርነት ነው እና ከጨዋታው በፊትም የነበሩ ስሜቶች አሁን ቅድም እንዳነሳሁት ምን መለያ ይልበሱ የትኛው ማሊያ ይልበሱ የሚለው ጉዳይ አከራካሪ ነበር። ምክንያቱም ቅድም እንዳነሳሁት ያንን ኖርማል የመጀመሪያ መለያቸው ፌመሱን የአርጀንቲና ባንዲራ የሚመስለውን ሰንደቅ ዓላማውን የሚመስለውን ውሃ ሰማያዊ በነጭ ስትራይፕ መለያ እንዲለብሱ የጠየቁ ሰዎች ነበሩ። ግን ማለት ሀዘናችሁን አንረሳውም ጥቁር ቁምጣው የሚያስፈልገው ለዛ ነው የሚሏቸው ሰዎች ነበሩ። ስለሞቱባችሁ ሰዎች እሱን ልበሱ። ግን ለምሳሌ ከእንግሊዝ ጋር በነበረው ጨዋታ 4 ጨዋታውን የጀመሩ ተጫዋቾች ሆርሄ ቦሩቻጋ፣ ሄክቶር ኤንሪኬ፣ ሴርጂዮ ባቲስታ እና ኦስካር ሮጄሪ እነዚህ ሁሉ እና በኋላ በሁለተኛው አጋማሽ ተቀይረው የገቡት ካርሎስ ታፒያ እና ኔስቶር ክላውሰን የሚባሉ 6ቱ 4ቱ የጀመሩ 2ቱ ተቀይረው የገቡ ተጫዋቾች 81 ላይ ጦርነቱ ያለቀው 82 ነው። 81 ላይ በፎርስድ ኮንስክሪፕሽን ማለት በግድ ያኔ ያስገደደ ወጣቶችን ያሰለጥን ነበር። ወታደራዊ ግዴታ ነበር። ወታደራዊ መንግስትም ነው የነበረው። 81 ላይ ወደ ፎክላንድ ሊላኩ ተዘጋጅቶ ነበር፣ ሊሄዱ ነበር። ስለዚህ ለነሱ ፐርሰናል ነው ከእንግሊዝ ጋር መጫወት። ከእንግሊዝ ጋር ነው ውጊያ ነበር። ፉትቦል ብቻ የማይሆነው ለዚህ ነው። ቦሩቻጋ ምን ይላል? ከጀርመን ጋር ከምዕራብ ጀርመን ጋር ያቺን ፌመስ የማሸነፊያ ጎል ያስቆጠረው ተጫዋች የፎክላንድ ወይም የማልቪናስ ጦርነት በተነሳ ጊዜ እኔ ወደ ኢንዲፔንዲየንቴ ወደሚባለው ክለብ ተዘዋውሬ ነበር። ከዛ አርብ ዕለት ከኡኒዮን ጋር ከመጫወታቸውን በፊት እነሱ ፓትሪዮስ ሬጂሜንት የሚሉት የወታደር ክፍል አለ፣ እዛ ትሄዳለህ አሉኝ። እንደዛ በህይወቴ ፈርቼ አላውቅም ይላል። ወደ ጦር ሜዳ ለመሄድ ተዘጋጅቶ ነበር። ቦሩቻጋ በጣም ትልቅ ስም ነው በፉትቦል። የአርጀንቲናና እንግሊዝን ጉዳይ ያነሳ እንገኛለን። በተለይ ደግሞ አርጀንቲናውያን እንግሊዝን ማሸነፍ ከእግር ኳስ በላይ የሚያደርገው ስለምንድን ነው የሚለውን ጉዳይ እየተመለከትን ነው። ልክ ነው። ስለ ቦሩቻጋ ያነሳው ነበር። 1981 ላይ ፓትሪዮስ ሬጂሜንት ወደሚባለው የአርጀንቲና ጦር አንደኛው ክፍል ተልኮ ነበር እና በህይወቴ እንደዚህ ፈርቼ አላውቅም። ምክንያቱም ልክ ወደዛ ወደ ተጠራሁበት ወታደራዊ ግዳጅ ኃላፊነት ሊሰጠኝ ወደ ነበረበት ስፍራ ሳመራ በጦር ትራኮች የተሞላ ወላጆች ወደ ጦር ሜዳ ስለሚሄዱ ልጆቻቸው ሲያለቅሱ፣ ህጻናት ስለ ወላጆቻቸው ሲያለቅሱ ያየሁበት ነው እና አንዱ ኮማንደር መጣና አሁን አንተ እንግዲህ ያኔ የኢንዲፔንደንት ተጫዋች ነበር፣ የአርጀንቲና ወጣት ቡድን ተጫዋች ነበር፣ የሀገሪቱ ወታደር ነህ አለኝ እና በየቀኑ እዛ እየሄድኩ ወታደራዊ ልምምድ ግዴታ ለመወጣት ልምምድ አደርግ ነበር እና ወደ ማልቪናስ እንደሚሄድ አውቅ እና ለዛ መዘጋጅ ነበር ብሏል ለበርካታ ሳምንታት እና ከዛ እሄዳለሁ አለ ለልምምድ ለወታደራዊ ልምምድ። ከዛ እዛ የተዋወቅኳቸው ሰዎች ከኛ ጋር ሲለማመድ የነበረው ነገሌ እንትናን ታውቀዋለህ ሞቷል እኮ ይሉኛል። የሞቱን በተመለከተም ይመጣ ደብዳቤ አለ። እንትናን አስታውሰዋል እሱንም ሞቷል እና ከሄድኩ በቃ ወደዛ እንደሚሄድ ገምት ነበር አለ። ቦሩቻጋ የ86ቱ ቡድን ተጫዋች ሆነ። ከዛ በኋላ ያለፈው ትራውማ ግን እንዲህ አይነቱን ትራውማ ነው። ከጨዋታው በፊት 86 ላይ በአስቴካ እንግሊዝ ከአርጀንቲና ከመጫወታቸው በፊት ብዙ ብዙን መገናኛዎች ልክ እንዳሁኑ
ግድ የለም ሰላም ነው የሚል መልእክት የሚተላለፍበት ብቻም አልነበረም። ለነገሩ ሰላም ነው ብቻም አላሉም። ለምሳሌ የአርጀንቲናው ክላሪን የሚባለው ጋዜጣ ከጨዋታው በፊት የህዝብ ጨዋታ ብሎ ነው የገለጸው፣ ኳስ ጨዋታ ብሎ አይደለም። ግን በዛ ጊዜ በተለይ የነበረውን ስሜት ምን አይነት እንደነበር የሚያሳይ አንድ ዘገባ ኤስቶ የሚባል የሜክሲኮ ጋዜጣ የቼጎቫራን መንፈስ የፎክላንድ ጣረሞቶች ያሰቃዩታል ብሎ ጽፎ ነበር። ኤልፓይስ ደግሞ ኤልፓይስ የስፔንም የኡሩጓይም ብዙ የላቲን አሜሪካ ሀገራትም ኤልፓይስ የሚባል ጋዜጣ አላቸው እና ኤልፓይስ የስፔኑ በተለይ እንግሊዝ ከአርጀንቲና የፎክላንድ ጦርነት በእግር ኳስ ቅርጽ ብሎ ገለጸው ከጨዋታው በፊት። ሊቤራሲዮን የሚባል የፈረንሳይ ጋዜጣ ደግሞ የእንግሊዝ ኤርክራፍት ወደ ደቡብ አትላንቲክ በሙሉ ፍጥነት ሲጓዝ ብሎ ገለጸው። ኤልፓይስ የኡሩጓዩ እንግሊዝ የመጨረሻውን የፎክላንድ ጥቃት ለመፈጸም የምትዘጋጅበት እንግዲህ ስለ ኳስ ጨዋታው የተሰጡ ዘገባዎች ናቸው። አንሳ የሚባል የጣሊያን ብዙሃን መገናኛ የፎክላንድ ጎስት እንደ ሌላ ማንኛውም ጎስት አይደለም ብሎ ደግሞ ገልጾታል። ኤክሊሰር የሚባል የሜክሲኮ ጋዜጣ የሜክሲኮ ላይ ውድድሩ ይደረግ የነበረው የፎክላንድ ጦርነትን እሁድ በ22 የሚደረገውን የእግር ኳስ መልክ ያለው ጦርነት እንዳያመልጣቸው በአስቴካ ነው የሚደረገው በአርጀንቲናና በእንግሊዝ መካከል። የትኬት ሽያጭ እስከ ቅዳሜ ድረስ ይደረጋል። ኒዛ በሚባለው አካባቢ በመጀመሪያው ፎቅ በሜክሲኮ ሲቲ ሄዳችሁ ግዙዋል። የኳስ ጨዋታን የሚያስተዋውቀው ጦርነት ሊደረግ ነው እና ጦርነቱ እንዳያመልጣችሁ ያለ ነው። እንደውም አርጀንቲና ጋዜጠኞች በኋላ ወደ አርጀንቲና ኮንሱላ ሄደው እንዴ ይሄ በጣም አደገኛ ናሬሽን ነው፣ ስለዚህ ለሜክሲኮ የቱሪዝም ሚኒስቴር ቅሬታ ማቅረባ የሜክሲኮ ቱሪዝም ሚኒስቴር ቅሬታ አቀረበ፣ የይቅርታም ደብዳቤ ጻፈ። ኳስ ጨዋታ ብቻ አይደለም፣ በዚህ መገንዘብ ትችላለሽ። ኳስ ጨዋታ ብቻ አይደለም። በአርጀንቲና ብዙሃን መገናኛዎች ከጨዋታው በፊት በሂውመረስ የሆኑት ሳይቀሩ በጣም ኮስተር ያለ ዘገባ አይሰሩም የሚባሉ ብዙሃን መገናኛዎች ሳይቀሩ ያው በአርጀንቲና ያለ ስቴሪዮታይፕ አለ እንግሊዞችን በተመለከተ የባህር ወንበዴዎች ናቸው የሚል በባህርም መጥተው ነው ማልቪናስን ለመውሰድ የሚሞክሩት የሚል ስሜት ስለነበራቸው የእንግሊዝ ብዙሃን መገናኛዎች ደግሞ እነሱም አሸናፊዎች ናቸው ጦርነቱን ግን ደሰን ለምሳሌ ኢትስ አ ዋር ጦርነት ነው ብሎ ነው የገለጸው። ከዛ ደግሞ ብዙ የእንግሊዝ ደጋፊዎች ወደ ሜክሲኮ ሄደው ስለነበር ሜክሲኮ ኦን አለርት 5000 ሶልጀርስ የእንግሊዝ ደጋፊዎችን ነው ወታደሮች የሚላቸው። ከዛ ደግሞ እንግዲህ እንደሚታወቀው የእንግሊዝ እግር ኳስ ያኔ በጣም ይጠላ የነበረው በሆሊጋኖቹ ምክንያት እኔ እንኳን እያየው ሁሊጋኖች 98 ልጅ ሆኜ ሰምቻለሁ። አንድ ጊዜ የጀርመንና የእንግሊዝ ደጋፊዎች መንገድ ላይ ተደባደቡ እንደዚህ ሲባል፣ ግን ሁሊጋኒዝም ከዛ በኋላ እንደ ድሮ አይደለም። አሁን መንገድ ላይ የሚጣሉ ለነገሩ ባለፈውም ስናወራ የእግር ኳስ የሚያሰራጨው ናሽናሊዝምም እንደ ድሮ አይደለም። ለዚህ ነው የአርጀንቲናና የእንግሊዝ ጨዋታ ትንሽ ለየት የሚለው። ግን ታንክስ ኢን ዘ ስትሪት ብሎ ነው የገለጻቸው እነዚያን ሁሊጋኖች፣ በጎዳና ላይ ያሉ ታንኮች። ቃሉ በሙሉ የጦርነት ነው። በሁሉም በእንግሊዝም፣ በአርጀንቲናም፣ በስፔንም፣ በፈረንሳይም በጣሊያንም ያሉ ብዙሃን መገናኛዎች ያንን ጨዋታ በተመለከተ የሰጡት የነበሩት ዘገባ እንዲህ አይነት ዘገባ ነው እና ደሰን እንዲያውም አንዱን ሁሊጋን አንዱን አመፀኛ ደጋፊ አነጋገረው። አምጡልኝ አርጀንቲናውያንን እዚህ አንድ ጦርነት ተሸንፈዋል፣ አሁን ደግሞ ሌላውን እዚህ መንገድ ላይ እናገኛቸውና ደግሞ እናሸንፋቸዋለን አለና ከጨዋታው በፊት የነበረው ስሜት እንደዛ ነው። ግን ያ ጨዋታ ደግሞ ማራዶና ለሁል ጊዜም ኢሞርታል ያደረገው ጨዋታ ሆነ። ሁል ጊዜም በአርጀንቲና ያለኒና ውስጥ የማይሞት አሁን ለማን የተጫወተው አርጀንቲና ውስጥ የጀመረው አርጀንቲኖስ ጁኒየርስ ውስጥ ነው። ከዛ ቦካ ጁኒየርስ ተጫወተ። ከዛ ሲመለስ ለሴንትራል ለሮሳሪዮ ሴንትራል ነው የተጫወተው አይደል? ግን የሪቨር ፕሌት ደጋፊዎች የማራዶናን ምስል ይዘው ታያቸዋል። የአርሰናል ደጋፊዎች የአርጀንቲናው አርሰናል የማራዶናን ደጋፊ ይዘው ታያቸዋል። የዲፌንሲያስ ሁዌስታስ ደጋፊዎች እንደዛ ሲያደርጉ ታያለች። የኢንዲፔንደንት የዴላ ፕላታ ደጋፊዎች ሁሉም ጋር የጋራ ጀግናቸው በዛ ጨዋታ ምክንያትና በፎክላንድ ቁስል ምክንያት ነው። አሁን ከ40 ዓመት በኋላ ነበር የተገናኙት እና በተቻለ መጠን እሱን ላለማንሳት ሲሞክሩ ነበር የነ ሜሲ ካምፕ። ሜሲም ለምሳሌ ከጨዋታ በፊት ከእንግሊዝ ጋር ተጫዋች ያለ እንግዳ ነገር ነው አይደለም። ከእያንዳንዱ ትልቅ ቡድን ጋር ተጫዋች ያለው ከዓለም ዋና ከሚባሉት ቡድኖች ጋር ረጅም ጊዜ የቆየ እግር ኳስ ተጫዋችነት ህይወት አይደል ያለው። ስለዚህ ቢያንስ አንድ ጊዜ በሆነ አጋጣሚ መጫወቱ አይቀርም። ከእንግሊዝ ጋር ግን ከእንግሊዝ ቡድኖች ጋር ተጫውቶ ያውቃል በክለብ እግር ኳስ ብዙ ጊዜ
ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር ከሁሉም ጋር ተጫውቷል። ከናሽናል ቲሙ ጋር ግን ተጫውቶ አያውቅም። ስለሆነ ሌላ ቅርጽ ያለው ስለዚህ ልክ አሁን ሊዮኔል ስካሎኒ እንዳለው ከዚህ በፊት ቢላርዶ ራሱን ማራዶና ብሎ ነበር ፉትቦል ጌም ነው ምናምን ብሎ፣ ግን እንደዛ ብቻ አይደለም። ምክንያቱም ያው እግር ኳሳዊ ተቃርኖ አለው ይሄ ጨዋታ። አንድ አኔርኬ የሚባል የኖርዌይ ብዙሃን መገናኛ ያለ እና እዛ ላይ አንድ ዘገባ አይቼ ነበር። አንድ ባውዛ የሚባል ወጣት የ27 ዓመት አርጀንቲናዊ አነጋግረው ነበር። 27 ዓመቱ ነው ማለት የፎክላንድ ጦርነት ሲደረግ አልነበረም፣ የአስቴካው የ86ቱ ጨዋታ ሲደረግም አልነበረም። 27 ዓመቱ ጦርነቱ ከተጠናቀቀ 44 ዓመት ሆኖታል። ጨዋታው ከተደረገ 40 ዓመት ሆኖታል። የ98ቱንም ጨዋታ አላየም ጭራሽ። ዴቪድ ቤካም በዴጎ ሲሞኔ አታላይነት በቀይ ወጣበትን ያንን ጨዋታ ሳይቀር አላየም። 27 ዓመቱ ነው ልጁ፣ ግን ራሱ ጦርነት ውስጥ እንደተሳተፈ ሰው ሆኖ ነው የሚያወራው። የአርጀንቲና አይነት ስሜት እንደዛ የሚንቀለቀል ነው የሚባለው ለዚህ ነው። ኳስ ተጫዋች ቢሆን ኖሮ የዚህኛው የአርጀንቲና ቲም ተጫዋች ሊሆን ይችል ነበር። ከዛ ስሜት ጋር ነው ወደ ጨዋታው የሚመጡት። ባያውቁትም በዛ ዘመን የነበሩም ባይሆን ሜሲ እንኳን ለምሳሌ 87 ነው የተወለደው፣ ያ ጨዋታ 86 ነው የተደረገው። ስለዚህ አልነበረም። በናሬሽን ነው የሚያውቀው፣ በትርክት፣ በታሪክ፣ በዶክሜንታሪዎች፣ በሰነዶች፣ በምስክርነት፣ በጽሁፎች ነው የሚያውቀው። ልክ እንደ ባውዛ ማለት ከባውዛ በእድሜ ቢበልጥ ግን ደግሞ አርጀንቲናና እንግሊዝ በሁሉም ነገር ይጠላላሉ ማለት አይደለም። ጥቂት ለመጥቀስ እንደሞከርኩት ለምሳሌ የብሪታንያ ወይም የብሪቲሽ ካልቸር የአርጀንቲና የእለት ተእለት ህይወት ውስጥ አለ። ሻይ ይወዳሉ ለምሳሌ አርጀንቲናውያን እና ሻይ የወደዱት እንግሊዝ በሻይ ፌመስ ነች እና ከእንግሊዝ ነው የወረሱት ያንን። አሁንም ድረስ ኢንግሊሽ ስኩልስ የሚባል አላቸው፣ የእንግሊዝ ትምህርት ቤቶች አሉ በቦነስ አይረስም በሌሎችም የአርጀንቲና ትልልቅ ከተሞች በሮሳሪዮም በምንም። የማዕዘን ምት የምንለውን ኮርነር ኪክ ነው አይደል የሚሉት እንግሊዞቹ። አርጀንቲናውያኑ ኮርነር ነው የሚሉት፣ የስፓኒሽ ቃል አይደለም ከእንግሊዝኛ የተወሰደ ነው። ብዙ ትልልቅ የአርጀንቲና ክለቦች አንደኛው በግልጽ አርሰናል የሚባል ክለብ አለ፣ ግን ዋናዎቹ ሪቨር ፕሌት ለምሳሌ ሪቨር ቅድም እንዳነሳሁት የእንግሊዝኛ ቃል ነው፣ ወይ ዌልስ ኦልድ ቦይስ ለሌሎች ለነገሩ አሁን የሄደሽ የቦሊቪያን ቡድኖች ብታጠኝ እኮ ይገርምሻል በሙሉ የእንግሊዝ ክለቦች ነው የሚመስሉ በሙሉ። የቀኝ ገዢ አይደለችም ለምሳሌ ቦሊቪያን፣ ግን የእንግሊዝ ተጽዕኖ በኢምፔሪያሊዝም እነሱ እንደሚሉት በቀጥታ በቅኝ መግዛት ባይሆንም ሰፎ የሚታይ ነው እና ግን በእግር ኳስም ያለ ባላንጣነት አለ። ብዙ ጊዜ ፎክላንድን ወይ ማልቪናስን ብዙ ጊዜ ብናነሳም ለምሳሌ መጀመሪያ በብዙ የዓለም ሀገራት ኢትዮጵያን ጨምሮ እንደተደረገው እንግሊዞቹ ናቸው እግር ኳስ ያስተዋወቁት በየሀገሩ በትምህርት ቤቶቻቸው፣ በተለይ በብሪቲሽ ትምህርት ቤቶች በተለይ ወይ በኤምባሲዎች ወይ በቆንሲላዎቻቸው በምን በኩል። በአርጀንቲናም እንደዛ ነው። ግን ያኔ ሎካሎች መጫወት አይችሉም ነበር፣ አይፈቅዱላቸው አርጀንቲናውያን እና አርጀንቲናዎቹ ደግሞ እግር ኳስን በመፍጠራቸው ቢያመሰግኗቸው እና ለአርጀንቲና ሕዝብ ፉትቦል ምን ማለት እንደሆነ ግልጽ ነው። ግን የሚጫወቱበትን መንገድ ግን አይወዱትም። ፊዚካል ነው፣ ብሩታሊቲ ያለው ና ብለው ነው የሚያምኑት። ሪትም እና ምንድን ነው ይሄ ሪትም እና ጥበብ ይጎለዋል። ጨዋታውን ኢንተርፕሬት የሚያደርጉት እንደውም ስኮትላንዶቹ ናቸው። ለዛ ነው ከሮሳሪዮ እኮ ትልልቅ የእግር ኳስ አእምሮ ይፈልቃል ሲባል ወደ ኋላ ሄደው ተጽዕኖውን ሲያዩ ወደኛ ግን እኮ የመጡት ስኮትላንዶቹ ናቸው የሚሉት። ስለዛ ስኮትላንዶቹ የበለጠ ቴክኒካል ሪፋይንድ የሆነ እግር ኳስ የሚጫወቱ ስለ ፖለቲካ ሚና አለው፣ ግን እግር ኳስም ከፍ ያለ እግር ኳስን የሚረዱበት ማለት ነው። እግር ኳስን ኢንተርፕሬት የሚያደርጉበትን መንገድ በጣም የተለያየ ነው። ግን ደግሞ ይሄ የብሪቲሽ ኢምፔሪያሊዝም ጥሩ ማሳያ ነው ብለው የሚያምኑባቸው ሁለት ኢንዱስትሪዎች አሉ፣ የስጋ ኤክስፖርትና ባቡር። የአርጀንቲናን ሬልዌይ በሙሉ የሚቆጣጠረው እንግሊዝ ነበር በፊት። ቀጥታ ቅኝ አልገዛ ሞክረው ነበር ቦነስ አይረስም ለመያዝ ግን አልሆነም። ዋና ኢኮኖሚ ሴክተሮቻቸውን ግን ይዘው ነበር። ያኔ አርጀንቲና ዋናው የኢኮኖሚ ምሰሶ የነበረው የስጋ ኤክስፖርት የቢፍ፣ ግን ከዛ በላይ ደግሞ የሬልዌውንም ተቆጣጥረው ነበር። ያኔ ነው 1948 ላይ በጣም የሚወዷቸው ዋን ፔሮን፣ አይ ቲንክ ዋን ፔሮንም በላይ ኤቪታ ፔሮን የበለጠ የሚወደዱ ይመስለኛል የፕሬዚደንት ባለቤት። ማራዶና ሲሞት ነው እንደዛ የተለቀሰው ከኢቫ ፔሮን ሞት በኋላ። በጣም የሚወደዱ ናቸው። ኤቪታ የሚሏቸው በስስት ትንሿ ኢቫ ለማለት ነው። እሳቸው ናቸው መጀመሪያ ናሽናላይዝ ያደረጉትና እንግሊዞቹን ያሰናበቷቸው። ግን ዋናው ፎክላንድ ነው። መቼስ ፎክላንድን ብሪቲሽ 1833 ላይ ነው የያዘችው ወይም ኦን ማድረግ የጀመረችው። ግን
አርጀንቲናውያን የኛ ነበር ከድሮም ጀምሮ። ያው ስፔን ነበረች የአርጀንቲና ቅኝ ገዢ የነበረችው የኛ ስር ነበር። አሁንም ድረስ ካርታዎቻቸው ውስጥ በብዙ ካርታዎቻቸው ውስጥ ማልቪናስን ያካትታሉ። አሁንም ድረስ የተማሪዎች ደብተሮች ላይ የአርጀንቲና ካርታ ሲቀመጥ የማልቪናስ ደሴትም ተካቶ ይታያል። አሁን ድረስ በየዕለቱ የአርጀንቲና ህይወት ውስጥ ያለ ነው። በእያንዳንዱ ባቡር ውስጥ ፐብሊክ ባቡር ውስጥ የማልቪናስ ባንዲራ እና የማልቪናስ ካርታ አለ። ለዛ ነው ኳስ ጨዋታ ብቻ ማይሆን። ግን በኳስም ደግሞ ተገናኝተዋል። ከዛ በፊት 51 ላይ ተጫውተዋል፣ 53 ላይ ተጫውተዋል። ወን በዓለም ዋንጫ የተገናኙት ለመጀመሪያ ጊዜ 66 ነው። በዛም ቂም አላቸው በጣም እና የ66ቱ አስተናጋጅ ደግሞ ማን ነው? እንግሊዝ። ሁለት መጽሐፍት አሉ የጆናታን ዊልሰን ዘ ፓወር ኤንድ ዘ ግሎሪ የሚል መጽሐፍ እና ኤንጅልስ ዊዝ ደርቲ ፌስስ የሚል፣ ሁለቱም በአርጀንቲና እግር ኳስ ላይ የተጻፉ ናቸው። ያው ብዙ መጽሐፍት አሉት እንደሚታወቀው፣ ስለ ሃንጋሪ እግር ኳስ ጽፏል። ግን ከሁሉ በላይ ኢንቨርቲንግ ዘ ፒራሚድ ሁሉም ሰው እንዲያነበው የሚመከር ትልቅ ቮሊዩም መጽሐፍ ነው። ዊልሰን ትልቅ ጸሐፊ ነው እና እዛ ጨዋታን በተመለከተ ምን ይላል? ለምሳሌ 66 ላይ በዓለም ዋንጫ ታሪክ ተጫዋች ለመጀመሪያ ጊዜ በቀይ የወጣበት ጨዋታ ነው። ሁለቱ የተገናኙበት ጨዋታ አንቶኒዮ ራቲን የሚባል ተጫዋች የቅዳሜ ሳምንት መሰለኝ ህይወቱ ያለፈው ቅዳሜ ዕለት ያለፈው ቅዳሜ ብዙ ተነግሮ ነበር እና ራቲን በቀይ ሲወጣ መጀመሪያ አሁንም ያው የድሮ ቪዲዮ ነው፣ ስለዚህ ብዙ ማለት ያስቸግራል። ቦቢ ሙር ላይ ጥፋት ሰራ ተብሎ ነው መጀመሪያ ቢጫ ካርድ የተመለከተው። ከዛ ሩዶልፎ ክሬትሊ የሚባሉ ምዕራብ ጀርመናዊ ዳኛ ናቸው። የእሳቸው መመደብም አልተዋጣላቸውም ነበር ለአርጀንቲናውያኑ። መጀመሪያ እሳቸው በቀይ ያስወጡት እና ለምን እንዳስወጡት አልታወቀም ከዛ በኋላ። ምክንያቱም የምታየው አክሽን የለም። የመጀመሪያው ቢጫ ካርድ ነው እንትና ላይ ጥፋት ሰርቷል በሚል፣ ሁለተኛው ግን ለምን እንደሆነ ግን አልታወቀም። በኋላ አይ ገላመጠኝ አሉ እሳቸው። ስለ ገላመጠኝ ነው በቀይ ያስወጣሁት። the way ራቲን looked at me ካሉ ያው ግልምጫ መሆኑ ነው እንግዲህ ያየበት አስተያየት በዛ ብለው ነው በቀይ ራሳቸውን የተናገሩት ነው። ከጨዋታው በኋላ ወጣ፣ በጣም ተበሳጨ እና የማዕዘን ምት መምቻው ላይ ያለው ባንዲራ የእንግሊዝ ባንዲራ ነበር። እሱን ገነጣጥሎ የማዕዘን ምት መምቻ ሰብሮ ከዛ ንግስት ኤሊዛቤት በዛ ጨዋታ ላይ ታዳሚ ነበሩ። ለሳቸው ተብሎ የተነጠፈ ቀይ ምንጣፍ ነበር፣ ሬድ ካርፔት። እሱ ላይ ነው ወክ እያደረገ ምናምን ወጥቶ ሄደው እና ያኔ ነው ሪግ ተደረገ፣ ያኔ ተጭበርብረናል የሚል ስሜት በእግር ኳሱም ቢሆን እንደዚህ አይነት ስሜት ነበራቸው እና ነውጥ ነው፣ ድብድብ ነበር። ከዛ በኋላ 3 የአርጀንቲና ተጫዋቾች በድምር 10 ጨዋታ ተቀጥተዋል። ከዛ በኋላ በፊፋ እንዲቀጡ ተደርጓል። ስለዚህ በኳስም በኩል የነበረ ስሜት ነበር። ግን ለምሳሌ አልፍራምሴ 60 ዓመት ድረስ አርጀንቲናውያኑ በእንግሊዛውያኑ እኮ እንስሶች ተባልን እያሉ የሚብሰለሰሉበት አገላለጽ በአልፍራምሴ ዛሬ ከእንስሶች ጋር የተጫወቱ የሚል አስተያየት ሰጥተው ነበር አልፍራምሴ እና አሁን ድረስ ያነሱታል። አኒማል ሴነን ትላንትና እንዲያውም ክላሪ እንደ እንስሳ ተጫወተ፣ እንደ ኮምፕሊመንት ቆጠሩ፣ እንደዛ እንደ ቆሰላ ወሬ ነው የተጫወት ነው ብሎ ነው የገለጸው። ስለዚህ ሁልጊዜ እንደዚህ አይነት ስሜት ነበር። እንዲያውም ከዛ አሰልጣኝ ያንን ከተናገሩ በኋላ ለምሳሌ በሞንቴቪዲዮ ባለው የብሪቲሽ ኤምባሲ ላይ 300 ስንት ነው ለክሬትሊን የከፈላችሁት የሚል መልእክት ተልኮ ነበር። ግን ከሁሉ በላይ ያው የፎክላንድ ጦርነት 649 አርጀንቲናውያን የሞቱበት ነው የነበረው እና 81 ላይ ነው ጦርነቱ ያለቀው። 82 የዓለም ዋንጫው ከመጀመሩ በፊት ነው ወደ ስፔን ሲመጡ በፎክላንድ ጦርነት የመሸነፋቸውን ነገር ያወቁት እና አርጀንቲና ጥሩ ያልተጫወተችው በዛ ጦርነት የሞራል ድቀት ምክንያት ነው ይባል። ኤል ዲዬጎ በሚለው የዲዬጎ ማራዶና ባዮግራፊም ላይ ከብራዚል ጋር የወጣሁት በቀይ ወጥቶ ነበር፣ ከብራዚል ጋር በዛ ቁጭት ምክንያት ነው ይላል። ወደ 86 ሲመጣ ከንዴት ጋር ነው የመጣ። 78 የዓለም ዋንጫ ላይ አልተጫወተም። 82 የዓለም ዋንጫ ላይ በቀይ በመውጣቱ ምክንያት በአርጀንቲና ብዙሃን መገናኛዎች እንደዛ ተተቸ። 86 የዓለም ዋንጫ ላይ ደግሞ ፕላቲኒ ካንተ ይበልጣል የሚል ብዙ ዘገባ ይወጣ ነበር በዛ ጊዜ። ያኔ ናፖሊ ተጫዋች ሆኗል። ከዚህ ንዴት ጋር ነው ወደዚህ ጨዋታ የመጣው እና በኋላ ራሱ በእጁ የእግዚአብሔር እጅ ወይ ማኖዶ ዲዮስ ብሎ የገለጸውን ጎል አስቆጠረ እና የአርጀንቲና ተጫዋቾችን ልክ ቅቤ ውስጥ እንደገባ ቢላ እያለፈ ደግሞ ያንን ፒተር ሺልተንንም ጭምር አልፎ በፊፋ የክፍለ ዘመኑ ምርጥ ጎል ተብሎ የተደነቀውን ደግሞ ጎል አስቆጠረ። 98 ላይ የመጡ ፓሳሪላ ጸጉርን እያንዳንድ ትቆረጣለህ ምናምን አሏቸው ሁሉንም ተጫዋቾች። እኔማ አልቆረጥም ሲል ፈርናንዶ ሬዶንዶ ሳይድ ቀር
የአርጀንቲና ተጫዋቾች አይተሻቸው ቢሆን ባቲስቱታ ብቻ ትንሽ ቅር እያለው በደንብ ያላሳጠረው እንጂ በሙሉ እንደ ወታደር የፎክላንድ ቅሪት ነው ይባላል። እና እዛ ላይ ያው ዲየጎ ሲሞኔ ዴቪድ ቤካም ላይ ትሪክ ሰራና በቀይ ያስወጣው። ሲመለሱ ወደ እንግሊዝ የእንግሊዝ ብዙሃን መገናኛዎች 10 heroes and 1 stupid boy ዴቪድ ቤካም ነው እንደዛ ያሉት። በጣም የተወገዘበት ነው። 2002 የዓለም ዋንጫ ከመምጣቱ በፊት ከላካሮኛ ጋር ሲጫወት አንድ አርጀንቲና ተጫዋች በቀይ ማን በዴቪድ ቤካም ቁርጭምጭሚቱ ላይ መታው። ከማራዶና በኋላ የአርጀንቲና ትልቁ ጀግና ያሉት አልዶ ዱሸር ነው። ዱሸር አልሄደም እኮ ወደ ዓለም ዋንጫ፣ ግን በዓለም ዋንጫ ላይ ማውሪሲዮ ፖቼቲኖ ማይክል ኦዌን ላይ ጥፋት ሰራና ያው ቤካም ያንን ጎል አስቆጠረ። ስለዚህ በዓለም ዋንጫ ላይ ብዙ ታሪክ እግር ኳሳዊ ምክንያትም አለው። ግን አርጀንቲናውያኑ እንደዛ የተጫወቱት ፉትቦል ብቻ ስላልሆነ ነው ለነሱ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።